በዚህ ደግሞ አንትን አልልም 100% እንደማታረግ ስራ አንተን አይመጥንም፣ ሃይሜንም አይመጥንም። ከዚህ ስራ እንድትወጡልን ነው የምንፈልገው። እኔ ጨርሻለሁ። ጨጓራችሁ ይላጥ እናቴ፣ ጨጓራችን ይላጡ። አዳሜ ዝም አትበይ። ሚዩትሽን እያነሳች መልዕክት አስተላልፊ። ለአምሪ ክፈች እናውሩ። ምን ሆናችሁ ነው? እግዚአብሔርን ተናገሩ እኮ ይሄ የተጨመላለቀ ስራ እኮ ነው። ምን ሆናችሁ ሀናን እኮ ሁሉንም ነገር ጨረሰችው። እኛ ከነሱ የተማርነው እኛ ከነሱ የምናየው እንዴት እንትን ማለት እንዳለ ሴት ልጅን እንዴት እንደሚያከብር ከሴት ልጅ ጋር እንዴት ወደፊት እንደሚኖር ወይንም ደግሞ እሷም ያስተማረችን እንደዛው ሴት ልጅ እንዴት ጠንካራ መሆን እንዳለባት እንዴት መሆን እንዳለባት እንጂ ራሴ ቤቴ ደክሞል እንደዚህ ያለ ቤት እንደዚህ ያለ ነገር አልተማርንም ከነሱ ማለት ነው። እንደዚህ ያለ ነገር ከነሱ አላየንም። አሁንም ደግመን ደጋግመን የምንለው እሱ አያደርግም የእሱ ልጅ አይደለም እያለን ስንከራከር ዛሬም ነገም እየመጣች የፈለገ ያላደረገችው ያልሰደበችን ስድብ የለም ያላለችን የለም። እሺ ብለን ተቀብለን ለምን እንደማያደርግ ስለምናየው የምናየው ነገሮች በጣም አያሳምኑንማ። እሱ የሚያደርጋቸው ድርጊቶች የምናያቸው ማለት ልክ እንደ ራሳችን ተረድተ ነው እንደ ወንድም እንደ እህት ነው የምናያቸው። እዚህ ጋር የደረሱት ደግሞ እንዱ ዝም ብሎ ሳይሆን ብዙ ሰው ዋጋ ከፍሎበታል። ብዙ ሰው ተሰድቧል፣ ተረግጧል። ብዙ ሰዎች ትልቆች ሰዎች በእነሱ የተነሳ ማለት ነው። እና እንደዚህ ያለ ነገር ላይ እነሱ ማየት በጭራሽ አንጠብቅም። በጭራሽ እንዲህ ያለ ንግግር እኔ ዛሬ እግዚአብሔርን እንዴት እንደሆንኩኝ እኔ ነኝ የማውቀው ማለት ነው። በጣም ነው የተረበሽኩት። ለምን እንዲህ ያለ ቃላት ከሱ መስማት አልፈልግም። ለምን ለእሷ ቦታ እየሰጣት ነው። ወዴት ነው የምንሄደው? እኛ በሌሎች ስንስቅ ነበረ፣ በሌሎች ስናወራ ነበር። ምንድን ነው የምንማረው ነበር? ምንድን ነው ነበረ ሲያስተምሩን የነበሩት? ካሜራ እየደቀኑ ምንድን ነው ነበረ ከነሱ የተማርነው? እዚህ ቦታ ላይ እንድናያቸው አይደለም ከነሱ የተማርነው፣ ከፍ ብለው የሆነ ቦታ ላይ እንድናይ ነው እንጂ እንደዚህ የወረደ ነገር እንድናይ አይደለም። እዚህ ጋር ደግሞ ብዙ ቦታ እየሰማው ነው። እሷ ቃሏን አጠፈች፣ እሷ እንዴ ነው ሴት ልጅ የምታደርገው ነው። እስኪ በእሷ ቦታ ይሄ ነገር ቢደርስብኝ በይና ራስሽን አቁሚና ራስሽን ጠይቂ። እሷ ላይ ፍርድ ሳትፈርጂ በፊት እኔ ብሆንስ ምን አደርጋለሁ? እኔ ነኝ እስኪ እዛ ቦታ ላይ ያለው ብለሽ ራስሽን ጠይቂ። እሷ እኮ ስትከራከር የነበረችው አያደርገውም ብላ ነው። እኛም እየተከራከርን ነው እኮ አያደርገውም ብለን እየተከራከርንለት ነው። ግን እሱ አምኖ እዛ ጋር ደግሞ ትልቁ ነገር ዛሬ ያናደደኝ ሀብ ምን ስትል ነበር? ኧረ አይሆንም ዲኤንኤ ተቀይሯል እያልክ አልነበርም እንዴ? ዛሬ ለምን ምን መናገር ከበደግ? እሺን ያሳድጋለሁ ማለት እኔ ማሳደጉን እኮ አልተጠየቀም። መጀመሪያ ጊዜ አይደለም እያልክ አልነበርም? እኔ በወንድሜ ተማመናለሁ ስትል አልነበርም? ዛሬ የት ሄደካል? ለምን አልተናገርክም? እንዲህ ስንት አሉ እኮ እግዚአብሔርን እናንተን ብለው ሰዓቱ እስከሚደርስ ድረስ አሁን ይሄ ሰዓት ደረሰ ይሄ ሰዓት አልደረሰም ብሎ እናንተን የሚጠብቅ ለምን? ስለሚወዷችሁ ስለሚያከብሯችሁ እኮ ነው። ተፈለጋቸው እኮ ይተዋችኋል። ስልካቸው እኮ ነው። ምንም ችግር የለባቸውም። ግን ስለሚወዷችሁ ለእናንተ ክብር ስላላቸው ከእናንተ የተማሩት ነገር ስላለ እናንተን በጣም ትልቅ ቦታ ስለሚጠብቋችሁ ከፍ ብላችሁ እንድታዩ ስለሚጠብቁ ነው። እኔ ከከልዮ አልኳለም። ሁላችሁም አንድ ናችሁ። እንዲህ ያለ ነገር ከእናንተ ጋር አይሄድም፣ በጭራሽ አይሄድም። በጣም ነው የሚያስጠላው። ስንት እናቶች አሉ እዚህ ጋር ለእናንተ የሚያለቅሱላችሁ፣ ስንት ትልቆች። እኛን ተዉት፣ እኛ ልጆች ነን። ግን ስንት አሉ ትልቆች እናቶች፣ አያት የሚሆኗችሁ ለእናንተ እናት የሚሆኗችሁ ለእናንተ ሲሰደቡ ሲረገጡ ስንት ያልተባሉት ነገር የለም። ለምን? እናንተን ከፍታ ላይ ለማየት እንደ ልጆቻቸው ስለሚያዩዋችሁ ነው። እውነት አድርሱላቸው ይሄንን። እግዚአብሔርን ጥሩ አይደለም የምትሰሩ ስራ። እነሱ ብቻ ሳይሆኑ በዙሪያችሁ ያላችሁ ራሱ ሁላችሁ ትክክል አይደላችሁ። ሁላችሁ እንዳላችሁ ስራችሁ ያላችሁ ትክክል አይደላችሁ። ትልቅ አይደለም አንተ ራሱ አብ ለምን አትናገርም? ይሄ ነው ብለህ ኮስተር ብለህ ቆፍጠን ብለህ ይሄ ነው አትልም እንዴ? እኔ የምለው ይሄንን ነው። ከዚህ በላይ መናገር ራሱ አልችልም። በጣም ነው የሰው ልብ የሰበራችሁት። እግዚአብሔርን ያላለቀሰ ሰው የለም ዛሬ ያላለቀሰ ሰው የለም። ግን ለእናንተ ቦታ ስላላቸው ነው። እኔ እዚህ ጋር አሁን ተናግሬ ተነፈስኩ። እውነት ወጣልኝ። እውነቴን ነው የምላችሁ።
እግዚአብሔርን ቅድም አልቅሻለሁ፣ ግን ወጣልኝ እዚህ ጋር ስናገር። ግን ያልተናገሩ ብዙ ነው የማውቃቸዋሉ የሚያለቅሱ ስለ እናንተ ብዙ ነገር የሚሆኑ። ለምን? ይሄ ሁሉ ስለወደዱ ነው፣ ስላከበሩ ነው። ጨርሻለሁ። እሺ ሀና ፍቅር ልደታ አውሩ እስኪ ፍቅር በእግዚአብሔር እኔ ተቃጥያለሁ። ማርያምን ጠብሱ። ይሄ ነገር ደግሞ ዛሬ ብቻ ለፍልፈን አይደለም፣ ሌሎቹን ተያቸው የሚያስቀብጡ ይስሩ የሚሉት። እኛ ግን ነገም ዛሬም አናቆምም። 229 ሰዎች አላችሁ። ነገም ዛሬም መቀጠል አለበት። እግዚአብሔርን ነው የምላችሁ። ማውራት የሚፈልግ ገብቶ ማውራት አስተያየት መስጠት ይችላል። እኔ ላውራ ትንሽ። ትናንትና እኔ ማለት ነው ይስሩ ብዬ ነበር፣ ግን እንደዚህ አቅጣጫው የቀየረ ስራ አይደለም። እንደ አቅጣጫው ቀየረ እንደዚህ አይደለም። እኛ የምንጠብቃችሁ እግዚአብሔርም እንዴ እኔ በእናንተ የምንጠብቃቸው ሌላ፣ እናንተ የምትሆኑት ሌላ። አሁን እግዚአብሔር ምን ይጥፈኛል። ሰላም ብያለሁ። በመቀጠል ማለት እኔ አሁን ላይ ምን ብዬ ምን እንደማወራ አላውቅም። እኔ ከመጀመሪያም ጀምሮ ይህ ስራ ሲጀመር አላማረኝ ነው። ከትላንት ወዲያ ሲጀመር እኔ እንደ ቻሌንጅ አድርጌ የጀመርኩት ነበረ፣ ግን ማንም ሊቀበለኝ አልቻለም። ማንም እንትን ሊልልኝ አልቻለም። ስቶሪውን ላስከማረ ታመመው ህመም ሌላ ሰው እንደሚታመመው አውቃለሁ። ወላሂ ነው የምላችሁ፣ አልዋሽም። ዛሬ በጣም ከፍቶኛል። እያለቀስኩላ ነበረ። በዚህ ልክ ስለማልጠብቃቸው፣ በዚህ ልክ ስለማላቃቸው። እንዴት ነው የሰው ልጅ እኛን እንደሚወዱን የሚናገሩት? ውሸት ነበር ማለት ነው። በዚህ ልክ እንወዳችኋለን፣ ለእናንተ ቦታ አለን የሚሉት የቱ ጋ ነው? እሺ ለምንድን ነው የማያሳዩን? የዛሬው እኮ እንኳን ለእኔ አይደለም የብዙ ሰው ልብ እንደሚሰብር አውቃለሁ። በዚህ ዛሬ ቪዲዮ እንዴት ነው ለእኛ ምንም ክብር የላቸውም እስከ ማለት ነው የደረስኩት ዛሬ ማለት ነው። ትላንት ዛሬ እንዴ ለእኛ ክብር ካላቸው ለምንድን ነው ይሄ ስራ የማይቆምን? ለምንድን ነው የማያቆሙት? እንወዳቸዋለን፣ ለእናንተ ቦታለን፣ ለእናንተ ክብር አለን የሚሉት ይህንን ነው እንዴ? በዚህ ልክ ነበር እንዴ? ሀብስ ቢሆን ባለፈው ምን እያለን ነበር? ቅድም ለአምሪ ብለዋለች። ምን እያለን ነበር? እኔ አልቀበልም፣ አላምንም፣ ዲኤንኤ ይደረጋል ሲል ነበር። እሷም ሁሉም እንዳለ ዲኤንኤ ይደረጋል ሲል ነበር አይደል እንዴ? ዛሬ ግን ተመልሰው አይ እንቀበላለን፣ እናሳድጋለን። ምን ማለት ነው ይሄ? ወይስ የኦዲየንስን ልብ መስመር ፈልገው ነው? ስራም ከሆነ ያቆሙት፣ እውነትም ከሆነ በቃ ከሚዲያ ውጭ ያርጉት። ከፈለጉ ሚዲያ እዚህ እያመጡ የሰውን ልብ አይስበሩት፣ የሰውን ልብ አያኩሱሉ። እንዴ እኔ ወላሂ ነው የምላቸው፣ አልዋሻችሁም። ታማሚ ነኝ፣ ያመኛል። እንደዚህ አይነት ነገር ማየት አልወድም። ግን ዛሬ እንደ ድንገት ስገባ ነው ያየሁት። ከዛ ትቼ ነው የወጣሁት፣ ነቅዬ ነው የወጣሁት። አላየሁም። ለምን እንደሚያመኝ አውቃለሁ። ታማሚ ነኝ፣ ያመኛል። እኔ እንደዚህ አይነት ነገር አልችልም። ግን እነሱ ከኔ ውጭ ብዙ ታማሚዎች አሉ፣ የማውቃቸው ልጆች ማለት ነው። እንኳን የዛሬውን ቪዲዮ አይደለም፣ ባለፈው የሆነች ልጅ ቪዲዮ አይታ ሰምታችሁ ከሆነ እንትና ቤት ማለት ነው፣ እንደዚህ የወደቀች ልጅ አለች። ለምንድን ነው ኦዲየንስ በዚህ ልክ የሚያሰቃዩት? የማይወዱን ከሆነ ለምንድን ነው እንትን የማይሉት? በቃ አንወዳችን ቢሉንስ ቢያቆሙልን እንዴ? አንዳንዴ ለኦዲየንስ እንኳን አስቡ። በቃ የምታደርጉትን ነገር እያወቃችሁ አደርጉ። ለኦዲየንስ ክብር ካላችሁ በዚህ ልክ ባትሄዱ፣ በዚህ ልክ ባትርቁ። ይህ ስራ ይቆሙልን። በቃ አንፈልግም። በሌላ የፈራ ነው ወደ እኛ እንዳይመጣ አንፈልግም። አንዳንድ ቦታ ይስሩበት፣ ይሄዱበት ይባላል። ይሄ ምን አይነት ይሄ ስራ ነው? ምንድን ነው? ቢቀርብንስ ባናይ? አሁን አንድ ሆነን ይሄ ስራ አንድ ይቁምልን፣ ሁለት ደግሞ እኛ እይታችንን ማቆም አለብን በቃ እንጂ የሰው ልብ በዚህ ልክ እየተሰበረማ የምን ማደግ ነው? ገደል ይግቡ ሲፈልጉ ተጠቅልለው። ጨርሻለሁ። እንጂ ሌላ ሰው ያወራ። እሺ እናቴ፣ እሺ እዚህ ጋር ለማውራት የገባችሁ እንዴት ነሽ ሀዩዬ? ሀዩ ሀናን እንትና የጻፈች ነው። ልክ አይደለም። ማናን ልውረድ እንትና እየጻፈች ነው። ዱኒያ አዩ አውሩ
አዩ ልክ ስሆን ነገር ብቻ በላይነሽ አውሪ። እሺ በላይነሽ አውሪ። አንዴ ላውራ ማለት ነው። እሺ እኔ ወድ በተራ የልቤን ልናገርና ታወርዱኛላችሁ። በእናታችሁ ተራ ስጡኝ። እሺ እናቴ ሙት ይዘን ተራ ላውራም ትንሽ በዝነ እህቶችም ልጅ ወይ እሺ አንዴ በላይነሽ ራሂማ ታውራ። የኔ ይብሳል በእናት ሰውዬ ይመጣብኛል። እሺ እሺ አውሪ 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 ማቆ አውሪ በላይነሽ። እኔ እሺ እናቴ አመሰግናለሁ ተራ ስለሰጣችሁ። ሰላም የጨረቃ ፋሚሊ እንዴት ናችሁ? አላችሁልኝ? ሰላማችሁን ያላችሁበት ፈጣሪ ይጠብቅልኝ፣ ድንግሏ ትጠብቅልኝ። ሁላችሁንም ተራ ስለ አክብራችሁ ስለሰጣችሁኝ አመሰግናለሁ። ግን ግራ የተጋባሁት በዛሬ ቪዲዮ ነው። የኔ ልጆች ብሩኬና ሃይሜ በእናታችሁ በምታምኑ በመቤቴ ይዣችኋለሁ። በመቤቴ ይቅርባችሁ፣ ይቅርባችሁ። በቃ እኛ የራሳችን ችግር እያለ የራሳችን ሀዘን እያለ ከእንደገና እናንተ የጎዲና ጥንት ታቁ እሱን ሆናችሁብናል። በመቤቴ በምትወዷት በሙሺ ይጃ ያለው ብሩኬ በሙሺ አንፈልግም። አብሶ ደግሞ የዛሬ ላይ ፈጠረክ በቀደም ዳና ተናግረህ ነበር። ዛሬ እንዴት ነው? በሀገራችንም ባህል ስራ ቢሆንም የሚያስተምር ስራ ብጀሙ ጥሩ ነው። ምንድነው መሆን ያለበት? በውስጥ ነው የሚያልቀው። ሽምግልና አለ ማስረጃ በተጨመላለቀ ስራ ገብተን እኛ በእነሱ ዝቅ አንልም። የሁላችሁም ሀሳብ ነው። ሌላው ደግሞ ሴት ሆናችሁ በእኔ ቦታ ብላችሁ ማየት አለባችሁ። ሀይሚ ተረጋጊ ብላችሁ በጽሁፍ የምትለቁ የሆነ ቦታ አይቻለሁ። እናንተ ሴት ብትሆኑ ከእናንተ ጋራ የኖረውን ሰውዬ ለድራማ ይሁን ለሪል አብሯችሁ እየኖረ ከሌላ የሆነ ነገር ሆኖ መጥቶ ስትከራከሩለት ኖራችሁ የሆነ ነገር እንኳን ቢመጣ ሲደርስባችሁ ነው የምታዩት፣ ሲቆስልባችሁ ነው የምታዩት። ለድራማው ሆነ ለሪል ነው ማለት አይደለም። ግን እንደ ድራማው ከሆነ እናንተ ስትሆኑት ነው የሚታወቀው እንጂ ሳይደርስባችሁ ልታውቁት አይችሉም። ተረጋጊ ምናምን ብላችሁ እንትን አትበሉ። ሲጀመር ድራማ ነው። ድራማው ግን እነሱን አይነፋም። ግን ሀይሚ ቦታ ላይ ብትሆኑ ማንኛውም ሴት የምታረገው ነው። እኔ ሴት ሆኜ ከኔ ጋራ ሆኖ ሰውየው ሌላ ጋር ሄዶ ይሄን ነገር ክስተት ከስቶ አርገሃል ወይ ብዬ ስለው አላረኩም በኔ ተማመኝ ብሎ እርግጠኛ ሆኖ እያስተማመነኝ ኖሮ ዛሬ ግን ሆኖ ሲገኝ እሺ በቃ መከራከርም የለም መንደርደርም የለም ድጋሚ ያረጋለውም የለም አምኜ ተቀብያለሁ የኔ ነው እርግጡን ንገሪኝ አምኜ ከልጄ ጋር ልሁን ብሎ ሲለኝ እኔ የግድ ካንተ ጋር ነኝና እኔ ጋር ብዬ አልጎትተውም። እነሱን ተኳስ ሜዳ ውጪ እናውጣቸውና ማለት ነው። ሀይሚ ላይ ተረጋጊ የምትሉት ማለት ነው። አርግቶታል እሱ ማለት አይደለም። እናንተ እንደ ድራማው ከሆነ ማንኛውም ሴት የምታረገው ነው ያረገችው። ስለዚህ አትፍረዱ ሴት ላይ ማለት ነው። ይሄ ስራ ደግሞ ይቁምልን። እነሱን አይመጥንም። በትልልቅ ቦታ ነው እና ከጨዋዎቹ ጋር ነው የምንመድባቸው። ይሄ ስራ ጭራሽ ለነሱ አይመጥንም። ያቁም ነው ያጣሩ። ሲጀምር የተበላበት ዕቁብ ነው ቆይቷል እና ቆዩ በዚህ ስራ ላይ ቆይተዋል። ስለዚህ ያስጠላል። አንደኛ ካራክተሯ ከተሰጣት ስክሪፕት በላይ ካራክተሯ ጨምራበት ነው የምትሰራው ልጅቷ ማለት ነው። ኦዲየንስን እየሰደበች ነው የምትሰራው ሁልጊዜ። እኔ ከቲክቶክ አንዳንዴ ነው ማየት እንጂ እሳለችበት አልሄድም። በነገራችን ግን ኦዲየንስ ማለት ከምንም በላይ ልታስቆሙልን ይገባል። ምክንያቱም እናንተ ትሰማላችሁ ምን እንደምትል ምን እንደምትረግጠት ታውቃላችሁ። እናንተን ስለምንወድ ነው አንስተን ማንሰጠው እንጂ አንድ ሰው ማንም ኦዲየንስ መከበር አለበት። ስለዚህ ታይ ማለት ማስቆም ትችሉ ነበረ፣ ግን ዝም ብላችኋታል። ስለዚህ እኛ ደግሞ ራሳችንን እናስከብራለን። አሁን ይበቃናል። ስንት ወር ድረስ ትረግጠናለች። አሁን ይበቃናል። ስንት ሰው እኮ መጥቶ ሄደዋል፣ ግን እንደሷ የረገጠን ሰው የለም፣ እንደሷ የተሳደበ ሰው የለም። ስለዚህ ይሄን ስራ በአጭር ቋጩት ብዬ ነው የምለው። እኔ እንደኔም አሁን ያልተከራከሩት እንደኔ በአጭር ይቋጭ በውስጥ ብለህና ተናግሬያታለሁ። በአጭር የሚቋጭ ነው የሚመስለው፣ በአጭር የሚቆም ነው የሚመስለው ነው ብዬ ያልኩት። ግን ከዚህ ያለፈ ደግሞ ያስጠላል።
አመጣጣችሁ ወደ ሌላ እየሄደ ነው። ወደ ሌላ ደግሞ እንድትበላሹ አንፈልግም። ሰው ልጅ የትንጋ ሲጠራ መጀመሪያ ስቶሪው ታይቶ ማንነቱ ታይቶ ተመርምሮ ነው የሚጠራው። እኛ እናንተን በትልቅ ቦታ ነው እንጂ የምንጠብቃችሁ በዚህ በቆሸሸ ቦታ አንጠብቃችሁ። ለምን ንም መሆን እየተቻለ ዝንብ ሆኖ መገኘት በጣም አሳፋሪ ነው። ስለዚህ የተገኘውን ሁሉም ያግበሰብሰው ዝንብ ቆሻሻ ብቻ ነው። እናንተ ደግሞ ሁልጊዜም ንጹህ ንብ ሆኗችሁ እንድትኖሩ ነው የምንፈልገው፣ እንድተወደዳችሁ እንደወደድናችሁ። ይሄ ስራ ደግሞ አይመጥናችሁም፣ ተመለሱ። እሺ ቲጂ አስተያየት የሚሰጠው ስጡ ሰዎች። እሺ ሀናንዬ ሁላችሁም ረሂማም እንዴት ናችሁ? እንዴት ዋላችሁ? እኔ በጣም ሀናንዬ እግዚአብሔርን ታውቂያለሽ፣ ስራ ነው ብዬ ማልከራከር ሪል ነው ብዬ ያንም ስከራከር የነበርኩኝ ልጅ ነኝ። እዚህ ጋር ከኢትዮጵያ ባህል ያፈነገጠን ነገር እያስተላለፉ ያሉት የዛ ክልል ልጆች ናቸው ዩቲዩበሮች። እዚህ ጋር አንድ ሴት ተበዳይ የምትሆንበት ምክንያት ለምንድን ነው? ይህን ያልኩት ደግሞ ሀብም ወደ ወንድሙ ነው ያደለው፣ ፍጹምም ወደ ጓደኛው ነው ያደለው። እሷን እንደ ተጠቂ እንደ ጥፋተኛ እያደረገ ያለው ለምንድን ነው? ተበዳይ ሀይሚ ናት ወይስ እሱ ነው? እኛን ራሱ እኮ እንደ ሪል ብንወስደው እግዚአብሔር ስመ እግዚአብሔርን እየጠራ አሳምኖናል። እመቤቴን እያለ ብሩክ አሳምኖናል። እመቤቴን አያረግም ብለን ማስተላለፍ ብዙ ተከራክረንለታል። አይውልሽ አሁን አንቺ አስተያየት ነው እንጂ ቲጂ እዚህ ጋር ላስቆምሽ፣ በቃ ይሄ ነገር ይቆም በማለት ነው እንጂ ሌላ ነገር ሳንነጋገር እኮ እንዲቆም አይደለም። አይ ድራማ ነው እሺ፣ ስራ ነው እንበል። ግን ለምንድን ነው ብዙ ጊዜ ሴት ተበዳይ የምትሆነው? በዛ አንድ ሁለት ሴት እየያዘ ናቸው እዛ ክልሎች እንዳለ አንድ ሴት ሁለት ሴት ይዛል፣ እሷ ለማኝ የምትሆነው። የኢትዮጵያ ሴት ክብር ያላት ናት፣ ተለምና እንጂ ለምና አይደለም። ወንድ ልጅ የምንለምን ሰዎች አይደለንም፣ ተለማኝ ነን። ከባህል ያፈነገጠን ስራም ከሆነ ይዘው አይምጡ፣ ሪልም ከሆነ በውስጥ ይፍቱት። በዛ ላይ ሞትልሻለሁ ስልሽ ኖሬ አልለይሽም በአንድ ደቂቃ በአንድ ሰከንድ ገና ካልተፈላለግን ሚንስ እኔም አልፈልጋትም ነው አንድምታው፣ ትርጓሜው። ለትውልድ ምንድን ነው እያስተላለፍን ያለ ነው? እኛ ባህላችን ምንም መንግስት የሌለበት ሀገር የሚከተለው የሌለበት ሀገር ሆኗል። እንደ አንድ ሴት እዚህ መስዋዕትነት ከፍላ እዚህ ያደረሰች ሴት ተጎጂ መሆን የለባትም። ለትውልዱ ምንድን ነው እያስተላለፍን ያለ ነው? እንኳን ይችን ነገር አይቶ በአሁን ሰዓት ፈጣን ናቸው የኛ ልጆች። የተወለዱት ልጆች በአንዴ ነው የሚቀስሙት። ቲክቶክ እና ዩቲዩብ የማያይ ህፃን የለም። ምን እየተላለፈ ነው ያለው? ይሄንን እኔ በጣም እግዚአብሔርን ተሰምቶኛል። ጨጓራዬን ሁላ ነው ያሳመመኝ። ምክንያቱም ከመልሱ የተነሳ በአንዴ ወደ ልጄን አሳድጋለሁ ሚንስ አብሬ ልጁን ብቻውን እንደማያሳድግ ቀን ሰምተናል። እሷ በእርግጠኝነት ሆና ያችኛዋ ሴት ነግራናለች። ምንድን ነው እየተላለፈ ያለው? ይቁም፣ ቻሌንጅ ይጀመር። በቃ ችግራቸውን በውስጥ ይፍቱት። መልካም ነገር ይዘው ይምጡልን። እኔ በበኩሌ ተቀይራ ሀይሚ ሌላን ሰው ይዞ ቢመጣ ተከታይ አይደለሁም፣ አቆማለሁ፣ ከዚህ ህብረት እወጣለሁ። እና በጣም ተሰምቶኛል ሀናንዬ፣ እግዚአብሔርን ምንድን ነው እየተሰደብን ያለ ነው? በመጀመሪያ ሰላም፣ እንዴት ናችሁ የኔ ውዶች? ሲቀጥል እንደዚህ ስራ ነው ስራ አይደለም ብላችሁ መከራከር ሳይሆን ይቁም ነው ማለት ያለባችሁ፣ ብሩኬና ሀይሚዬ ማለት ነው። ይሄ ነገር ማንም ሰው ያውቃል ስራ እንደሆነ፣ ማንንም ጅል አታደርጉም። ገባችሁ? ሲቀጥል ደግሞ ዛሬ 200 300 400 ሺህ ልትታይላችሁ ይችላል። ነገ እመኑኝ እነ ኤፍሬም እና ማርክን ያክል እንኳን አይታይላችሁም። የትም ሀገር የተለያየ ሀገር ሆኖ የሚወዳችሁ የሚያከብራችሁ በጣም ለእናንተ እንደ እናት እንደ እህት ይታይሽ ገስት ላኪ ይታይሽ። እሺ አውሪ
የሚሆንላችሁን ሰዎች ነው የምታጡት። እስቲል ጊፍተሮቻችሁን ልውረድላት። የለችም ከስር ነው። እሺ ጊፍተሮቻችሁን ሁሉ ታጡበታላችሁ። እግዚአብሔርን አሁን ላይ ሰው ይጮሃል። ሰው ሲጮህ ጅል እንዳይመስላችሁ። ማንም ሰው ጅል አይደለም። እግዚአብሔር ምስክሬ ነው። ታለቅሳለች። ማይ እዚህ ጋር ሳወራ ስለ ጊፍተር አታውሪ ብቻ፣ ይቁም ብቻ ነው በቃ። እዚህ ጋር አቃወምሻለሁ። እሺ አይደለም ሀኒ፣ እኔ ሌላ ነገር ማለት ፈልጌ ሳይሆን ይቁም ብቻ ነው። የሚወዳቸውን ያጡበታል። ነገ ላይ ሁሉም የሚወደዱት በክብራቸው፣ በስነ ስርዓታቸው ባላቸው ለእኛም ሳይሆን ለራሳቸው በሚያሳዩት ክብር ነው። እና ሲቀጥል ደግሞ ሀይሚ እርጉዝ ናት ምናምን እያላችሁ አትስሩ። ምን ልትሉት ነው? መጨረሻ ላይ የሆነ ነገር ብላችሁ አስተካክሉና ይሄን አይዲያ ዝጉና በሌላ ስራ ነው እንድትወደዳችሁ እንድትከበራችሁ ሆናችሁ ስሩ። 10 ጊዜ እርጉዝ ናት አታረግዝም ማለት አሁን በዚህ አይነት መንገድ አታረግዝም። በትልቅ በሰርግ በምናምን ነው የምንጠብቃት። በዛ ነገር ትመጣለች። እንደዚህ አትበሉ በቃ። እና ሀኒዬ አመሰግናለሁ የኔ ፍቅር ስላስገባሽ። ችግር የለውም። እንዴት ናችሁ? ሰላም ይታይሽ። እንዴት ነሽ እናት? ሰላም ነው እህቶች? አለን እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ እዚህ ስላደረሰን። አሜን። አስተላልፊ እስቲ መልእክትሽን ይታይሽ። መልእክቴ ያው እንግዲህ የሚሆነው አሁን ላይ ወደ ጥሩ መስመር ላይ አይደሉም እና መከባበር ያስፈልጋል። ከኛም ጋራ ቢከባበሩ መልካም ነው እና በሰው የጠላሁት በራሴ የደረሰ የሚባለው ነገር ወደኛም እየደረሰ ስለሆነ ማለት በዚህ አይነት መልኩ ጠልቆ መሄድና እንዲህ መሆናቸው ለእኔ ብዙም አልተመቸኝም። ማወቅ ያለባቸው ግን ሁለቱም ማለት ነው ማወቅ ያለባቸው አንድ ሰው ቃል ሲሰጥ እምነትን አይቶ ነው፣ እውነትን አይቶ ነው። ቃል ሲሰጥ አንድ ሰው ቃሉን ሲሰጥ እምነትን መሰረት አድርጎ ነው። አሁን የሚመጣና ቃልሽን አክብሪ በምትለው ዘውግ ብቻ 20-30 ሲል ሊሄዱብን ይችላሉ። ይሄ ትክክል አይደለም። ቃል የእውነትና የእምነት መሰረት ነው። መጀመሪያ አንድ ሰው ቃሉን የተወሰደለት ቃል እንዲከበርለት ከፈለገ እውነተኛ መሆን አለበት፣ እምነቱን ማክበር አለበት። ብሩኬ እየሄዱበት ያለው እንትኑ ማለት ነው። እየሄዱበት ያለው እንትን ሰው ያውቃል ማለቴ